ሰላም ውድ የኪኮፍ ሀበሻ የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁ ስንል በአክብሮት እንጠይቃለን። በትላንትናው ዕለት እንግዲህ ፒኤስጂ ከአርሰናል ያደረጉትን ድንቅ ድራማዊ ጨዋታ ትንተና ይዘን መተናል። እንግዲህ በጨዋታው ብዙ አስገራሚ ነገሮች ተፈጥሯል። የሃኪሚ ድንቅ ብቃት የታየበት፣ የዴምቤሌ ቤንች ሆኖ ፒኤስጂ ማሸነፍ የቻለበት፣ የነ ፋቢያን ሩይዝ እንዲሁም ደግሞ አርሰናል የመጀመሪያዎቹ 15 እና የመጨረሻዎቹን 15 ደቂቃ አሪፍ ሆኖ የተጫወተበት ነገር ግን ምንም አይነት ውጤት ያላገኘበት ምሽት ሆኖ አልፏልና በዚህ ጨዋታ ላይ ብዙ የምናወራው ነገር አለ። እናንተስ ስለ ጨዋታው ምን ታሰባላችሁ? ፒኤስጂ 2-1 በደርሶ መልስ 3-1 በሆነው ውጤት ማሸነፉን ተከትሎ ምን ተሰማችሁ? ፍጻሜ ፒኤስጂ ከኢንተር ሚላን በባየር ሙኒክ አሊያንዝ አሬና ሜዳ ላይ ይከናወናል ሜይ 21 እና ግምታችሁን እንድታስቀምጡልን እንጠይቃለን ኮሜንት ሴክሽን ላይ። እስከዛው ድረስ ቪዲዮን ላይክ እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ አብራችሁን ቆዩ። ወደ ቪዲዮ። በታሪካቸው አንድም የሻምፒየንስ ሊግ ዋንጫ አሳክተው የማያውቁት ፒኤስጂም ሆነ አርሰናሎች ለመጨረሻ ጊዜ ተስፋ አድርገው የገቡት ጨዋታ እነሆ በፒኤስጂ 2-1 እንዲሁም በድምር ውጤት 3-1 አሸናፊነት ተጠናቋል። በጨዋታው ብዙ የሚባሉ የሚነሱ ነገሮች አሉ። ለመነጋገር ያክል ጥቂትም ቢሆን የመጀመሪያዎቹ 15 ደቂቃዎች አርሰናል ለአርሰናሎች ገነት ያክል የገቡ ነበር የሚመስለው። የፒኤስጂን ደጋፊዎች ድምጽ ወደ ጎን በመተው ምንም ባልሰማ ማለት ይቻላል ባልሰማ ባላየ ነበረ። በጣም በሚገርም ብቃት ሲንቀሳቀሱ ጥሩ እንቅስቃሴ ሲያስመለክቱ የነበሩት በተለይ ጋብሪኤል ማርቲኔሊ ሃኪሚን እረፍት ሲነሳው ተመልክተን ነበረ። ነገር ግን ይህ የአርሰናል አቋም 15 ደቂቃም አልዘለለም። በእነዚህ በ4 ደቂቃዎች ውስጥ 15ቱን ተውትና በ4 ደቂቃ ውስጥ አርሰናል 2 ኦን ታርጌት ነው የሞከረው ጭራሽ ማለት ነው። እና በተለይ ማርቲን ኦዴጋርድ የሞከራትን ኳስ እና ዶናሩማ የወጣበት ቅልጥፍና ተመልክታችሁ ከሆነ በጣም የሚደንቅ ነበር። እንዲሁም ዶናሩማ እጁን እስኪያሞ ድረስ ነበረ ያቺን ኳስ ያወጣት የልጁም ቅልጥፍና ኖሮ ሳለ ማለት ነው። እና የኦዴጋርድም የድንቅ ሹት ነበር የተመለከተው። ነገር ግን አርሰናሎች ይህንን አቋማቸውን ይህንን ሊያውም የማይገኝ የወርቅ እድል ነው ማለት ይቻላል በፒኤስጂ ሜዳ ሄደ ቀድመ ጎል አስቆጠርክ ማለት እኮ በጣም ቢግ ዊን ማለት ነው። በቃ ቢግ ቻንስ ነው ይዘህ የምትገባው። ኦዱ እንዳለ ለአንተ ነው የሚያደለው ማለት ነው። ነገር ግን ይህንን አቋማቸውን ሊያስቀጥሉበት አልቻሉም። በተለይ ደግሞ አርሰናሎች በዚህኛው ጨዋታ ላይ አንድ እንደ ታክቲክ እንደ ኮርናው ሁሉ የእጅ ውርወራም ታክቲካችን ነው ሲሉ ነው እየተመለከትናቸው የነበረው። በተለይ በቶማስ ፓርቴ በኩል የሚወረወሩትን የእጅ ውርወራዎች ተመልክታችሁ ከሆነ 100 ሳይሆን 95% ማለት ይቻላል አደጋ የሚፈጥሩ ኳሶች ነበሩ። በተለይ ቅርብ ጊዜ ፕሪሚየር ሊግ ላይ ማንቸስተር ዩናይትድ ባደረገው ጨዋታ ላይ እና 4-3 በተሸነፈበት በብሬንትፎርዱ ጨዋታ ላይ የእጅ ውርወራ በሚወረወርበት ጊዜ በብሬንትፎርድ በካዮዴ ከዚህ ቀደም ለማንሳት ሞክረናል። በካዮዴ የእጅ ውርወራዎች ምን ያክል አደጋ ሲፈጠርበት እንደነበር ተመልክተናል። አሁንም አርሰናልም በፓርቴ አማካኝነት የእጅ ውርወራዎችን በመጠቀም ጥሩ የጎል እድሎች መፍጠር እንደሚችሉ አስመልክተውን ነበረ። እናም አርሰናል በጣም አሪፍ እንቅስቃሴ ሲያስመለክቱ የነበሩ ቡድኖች ነበሩ። ፈርስት ሃፍ ላይ ወደ 10 የሚጠጉ ሙከራዎችን ሞክረው ፒኤስጂ ወደ 5 ምናምን ሙከራ ነው የሞከረውና ምን ያህል በላይ እንደነበሩ ነው የሚያስመለክተው። አርሰናል እንግዲህ 19 ሹት ነው ቶታል መሞከር የቻለው። ፒኤስጂ 11 ሹት ነው የሞከረው እና አርሰናሎች 54% ኳሱን ሲይዙ ፒኤስጂዎች በተቃራኒው 46% ነው መያዝ የቻሉት። እና ከአርሰናል በኩል 3 ጎሎች 3.14 ጎሎች ይጠበቁ ነበር እንዲገቡ።
በፒኤስጂ በኩል ግን 1.74 ነው። በ1.74 ኤክስፔክትድ ጎል ኤክስጂ 2 ጎል ማግባት ማለት በጣም ድንቅ ክሊኒካልነት ነው። እንዲሁም በ3 ኤክስጂ ደግሞ 1 ጎል ማግባት ማለት ደግሞ ትንሽ ጥያቄ ምልክት ውስጥ የሚከተት ነገር ነው። በተለይ ቡካዮ ሳካ የሳታት ያቺን ድንቅ ኳስ ግን የምትረሳ አይደለችም። እሷም አንዷ ከኤክስጂዎች ውስጥ አንዷ ነች ማለት ይቻላልና በጣም አስቆጪ እድል ነበረ በካላፊዮሪ አማካኝነት የደረሰው ኳስ ማለት ነው። እና አርሰናል ይበልጥ ጨዋታውን ለመቆጣጠር እንደሞከሩ የሚያስመለክተው 283 ያክል ኳሶችን ነው ለመቀባበል የሞከሩት። በአንጻሩ ፒኤስጂዎች 242 ኳሶችን ነው የተቀባበሉት። ቅድም ለማንሳት እንደሞከርኩት ፒኤስጂዎች አርሰናሎች በቶማስ ፓርቲ አማካኝነት የመልስ ውርወራዎችን ለመጠቀም ሲሞክሩ እንደነበር ገልጬዋለሁና 26 የመልስ ውርወራዎችን ነበር የተጠቀሙት እና ያገኙት። ከነዚህ ውስጥም ያው መሀል ወደ ራሳቸው ሜዳ ምናን ያሉትን እንተውና ቢያንስ 10 ውርወራ ወርውሯል ማለት ይቻላል ቶማስ ፓርቲ እና ምን ያክል አደጋ ሲፈጥር እንደነበር ተመልክተናል። በተለይ ፒኤስጂ የቆመ ኳስ ችግር ያለበት ቡድን እንደሆነ የምናውቀው ነገር ነው። አርሰናል ግን እናውቃለን የቆመ ኳስ ጥሩ ታክቲክ ተጠቃሚ እንደሆነ እናውቃለን። ነገር ግን ጋብሪኤል ማጋሌሽ ከተጎዳ ወዲህ እና እሱ መጫወት የማይችልበት እድል ከተፈጠረ ወዲህ አርሰናል ኮርና ላይ እምብዛም ሆኖ እየተመለከት ነው። የኮርናውንም ታክቲክ ያን ያክል እየተጠቀሙት እንዳልሆነ ተመልክተነዋል። በሌላ በኩል በተጫዋቾችን ለማንሳት ያክል ቡካዮ ሳካ ነው በአርሰናል በኩል ጥሩ እንቅስቃሴ ሲያስመለክት ከነበሩ ተጫዋቾች ውስጥ አንዱ ቡካዮ ሳካ እና ጋብሪኤል ማርቲኔሊ ነው። ጋብሪኤል ማርቲኔሊ ግን የመጀመሪያው አጋማሽ ነበር ጥሩ ሲንቀሳቀስ የነበረው፣ ግን ከዛ በኋላ ጠፍቷል። ቡካዮ ሳካ ግን ሙሉ 90 ደቂቃ ተጫውቶ 56 ኳሶችን መንካት ሲችል 22 ኳስ ለማቀበል ሞክሩ 18ቱን የተሳካ ሆኖለት ነበርና 82% የተሳካ ቅብብል ማድረግ ችሎ ነበር። 2 ሹት ሞክሮ ሁለቱም ኦን ታርጌት ሆኖለታል። ዶናሩማን የፈተነበት በተለይ በአንዲት አጋጣሚ ዶናሩማ በጣቶቹ ነው ያወጣቸው ማለት ይቻላል እና ምን ያክል ድንቅ እንደነበር እናውቃለን። ነገር ግን ብቻህን ምንም የምትፈጥረው ነገር የለም። ለዚህ ማሳያ ላሚን ያማል ነው። ትላንትና ከዚህ በፊት በተደረገው ጨዋታ ባርሴሎና ከኢንተር ሚላን በሳንሲሮ በተደረገው ጨዋታ ላሚን ያማል ብቻውን ለባርሴሎና ሲጫወት እንደነበር የምናስታውሰው ነው። ነገር ግን ቡካዮ ሳካ በአርሰናል በኩል ደግሞታል ማለት ይቻላል። ያው እንደ ላሚን ባይሆንም ጥረቱ ግን ደግሞታል። ብቻውን ምንም ማድረግ እንደማይችል ነው ያስመለከተን። 2 ቁልፍ ኳሶችንም ማቀበል ሲችል ከ5ቱ ክሮሶች 3ቱ የተሳኩ ነበሩ እና አንድ ትልቅ የግብ ዕድልም መፍጠር ችሏልና ምን ያክል አሪፍ እንቅስቃሴ ሲያስመለክተን እንደነበር ነው የሚያስመለክተው። ሌላው ለአርሰናል መሸነፍ ምክንያት ዋነኛው ምክንያት የመሀል ክፍሉ መሳሳት ነው። እንግዲህ ቶማስ ፓርቴ ተመልሷል። ዴክላን ራይስ አሪፍ ነው የሚንቀሳቀሰው ምናን ሲባል ነበረ፣ እኛም ስናወራ የነበረው ነገር ነው እና ለዚህም ማሳያ የመጀመሪያዎቹን 15 ደቂቃ ዴክላን ራይስ ምን ያህል ሲፈነጭ እንደነበር መመልከት ብቻ በቂ ነው። ቶማስ ፓርቴ አጠገቡ ስላለ ብቻ ነጻነት ተሰምቶት እንዴት ሊጫወት እንደሚችል ተመልክተናል። ነገር ግን እነዛን ደቂቃዎች ፒኤስጂዎች ይህንን እንግዳ ነገር ቀስ በቀስ እየተላመዱት ከመጡ በኋላ ግን የነዚህን የመሃል ሜዳ ጥምረት ማክሸፍ ችሏል። ለዚህም ማሳየው ቶማስ ፓርቲ ከ7ቱ የመሬት ላይ ግንኙነቶች ውስጥ 4ቱን ነው ያሸነፈው፣ በ3ቱ ተሸንፏል። እንደገና የአየር ላይ ኳሶች ከ2ቱ የአየር ላይ ኳሶች አንዱንም ማሸነፍ አልቻለም። 100% የአየር ላይ ኳስ መሸነፍ ችሏል ማለት ነው። እንዲሁም 19 ጊዜ ነው ኳስ የተነጠቀው። ልብ በሉ 19 ጊዜ። ወደነ ፒኤስጂ የመሃል ሜዳ ክፍል ተጫዋቾች ውስጥ ስመለስ ግን ይህን ቁጥር አትሰሙትም እርግጠኛ ነኝ። እንዲሁም ደግሞ 2 ክሊራንሶችን ሲያደርግ 1 ኢንተርሴፕት ማድረግ ችሏል እና ያን ያህል ጥሩ እንትን አይደለም ማለት ይቻላል።
ምንም ኦን ታርጌት አልሞከረም፣ ኦፍ ታርጌት አልሞከረም፣ ድሪብል ለማድረግም የሞከረው ነገር የለም እንደምናውቀው ነው። እና ጥሩ ነገር አልነበር። ብቻ ሁለት ቁልፍ ኳሶችን ነው ማቀበል ሲችል የነበረው። ከአራት ረጃጅም ኳሶች ውስጥ ሁለቱ የተሳኩ ነበሩ። ከሶስት ክሮሶች ደግሞ አንዱ የተሳካ ነበርና ያ ከቶማስ ፓርቴ የምንጠብቀው አይነት እንቅስቃሴ አይደለም የተመለከት ነው። እና ቃለን ቶማስ ፓርቴ አሪፍ ሲጫወት ምን አይነት ተጫዋች እንደሆነ የምናውቀው ነገር ነውና ይህን ነገር ከሱ አንጠብቅም። ሌላኛው ዴክላን ራይስ ነው። ዴክላን ራይስ እንግዲህ አንድም ኦን ታርጌት መሞከር ሳይችል አንድ ሹት ነው የሞከረው፣ እሱም ኦፍ ታርጌት ነው። እንደገና ደግሞ ሌላ ሹት ሲሞክር እሱም ብሎክድ ነው። ሌላ ነገር ምንም መሞከር አልቻለም። ድሪብል ለማድረግ ሞክሮ ምንም የተሳካንለት ነገር የለም። አንድ ጊዜ ብቻ ነው ድሪብል ለማድረግ የሞከረው፣ እሱም ሳይሳካለት ቀርቷል። እንደገና አንድ ጥሩ የግብ ዕድልም አምክኗል ማለት ነው። አንድ ቁልፍ ኳስ ነው ማቀበል የቻለው። 7 ክሮሶችን ማድረግ ሲችል 0% ነው የተሳካለት ከክሮሶች ውስጥ። እንዲሁም አንድ ኳስ ረጅም ኳስም ማቀበል ሲችል ነገር ግን የሱን ኳስ ሳይሳካለት ቀርቷል። ይህም 0% ያስብለዋል ማለት ነው። አንድ ቁልፍ ኳስ ብቻ ነው ለቡድን አጋሮቹ ማቀበል የቻለው። ነገር ግን ወደ ፒኤስጂ ተጫዋቾች ስናል የመሃል ሜዳው ድንቅ 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 ተጫዋች ማለት ይቻላል ጆዋን ኔቬዝ ነው። የምር ይሄ ልጅ ቺት ኮድ ነው ስል ነበር፣ ከዚህ በፊትም ተናግሬ ነበር። ጆዋን ኔቬዝ እና ቪቲናን አጣምረህ ተጫወትክ ማለት የሆነ በቃ ይሄ ሙስና ነው ማለት ይቻላል። ለመመልከት ያክል 50 ኳሶችን ሲነካ ለማቀበል ከሞከራቸው 30 ኳሶች ውስጥ 27ቱ የተሳኩ ነበሩ። ይህም 90% የማቀበል ስኬትን ያሳየናል። ምንም ቁልፍ ኳስ ማቀበል አልቻለም። ምንም ክሮስም ሙከራ አላደረገም። እንዲሁም አንድ ረጅም ኳስ ብቻ ነው የሰጠው፣ ነገር ግን እሱም አልተሳካለትም። ነገር ግን በትላንትናው ጨዋታ ምን ያህል ዲፌንሲቭ አክሽኑን ሲወስድ እንደነበር የምትመለከቱት ከ13ቱ የመሬት ላይ ግንኙነቶች ውስጥ 8ቱን አሸንፏል። እንዲሁም ከ6ቱ የአየር ላይ ግንኙነቶች ውስጥ 4ቱን አሸንፏል። እንግዲህ ምን ያህል በቁመት አጠር ያሉ እንደሆኑ እናውቃለን ቪቴና እና ጆዋን ኔቬዝ። ነገር ግን የአየር ላይ ኳሶችን ሁላ ሳይቀር እያሸነፉ ነው። እና ቅድም ልብ በሉ ስላችሁ የነበረው በፓርቴ በኩል የነበረው 19 ኳሶችን የመቀማት ጉዳይ ጆዋን ኔቬዝ 7 ኳሶችን ብቻ ነው የተቀማው። እንግዲህ አስቡት፣ አንድ ጊዜ ብቻ ነው ፋውል መስራት የቻለው፣ 2 ፋውል ተሰርቶበታል። መሀሉን ምን ያክል ሲሪየስ ሆኖ ሲመራው እንደነበር ነው የምትመለከቱት። 5 ኳሶችን ክሊር ማድረግ ችሏል። እንዲሁም አንድ ሹት ሞክሮ እሱም ብሎክድ የሆነበት ሹት ነው። አንድ ጊዜ ብቻ ነው የታለፈው የተጫዋችና የሚደንቅ ነገር ነው። መሀሉን እንዴት ሲጣመር እንደነበር ተመልክ። ሌላኛው የጆዋን ኔቬዝ አጣማሪ ፋቢያን ሩይዝ ነው፣ ጎል አስቆጣሪው። የመጀመሪያውን ጎል ያስቆጠረበት መንገድ የሚለይ ነውና ይህ ድንቅ ጎል አስቆጣሪ ፋቢያን ሩይዝ 43 ኳሶችን ሲነካ 28 ኳስ ለማቀበር ሞክሮ 25ቱ የተሳኩ ሆኖለታል እና 89% የተሳካ ቅብብል ማድረግ ችሏል። አንድ ቁልፍ ኳስ ማቀበል ሲችል ከሁለት ረጃጅም ኳሶች ውስጥ አንዱ የተሳካለት ሆኖ አልፎለታል። አንድ ኦን ታርጌት አንድ ጎል፣ አንድ ኦን ታርጌት አንድ ጎል ምን ያክል ክሊኒካል እንደሆነ ነው የሚያስመለክተው። የተጫዋች አንድ ድሪብል ለማድረግ ሞክሮ ተሳክቶለታል። ይህም 100% የድሪብል ስኬትን ነው የሚያስመለክተው። ከ3ቱ የመሬት ላይ ግንኙነቶች ውስጥ 100% ማሸነፍ ችሏል። አሁንም እንደገና እዚህ ጋም ይሁልኝ 3 ኳሶችን ብቻ ነው መነጠቅ የቻለው፣ 3 ኳሶችን ብቻ። ይህም መሀል ሜዳውን ከስህተት የጸዳ ለማድረግ በኔቬዝ እና በሩይዝ መካከል ሲደረግ የነበረው ትንቅንቅ መካከል ሳይሆን በእነሱ ውስጥ በእነሱ አማካኝነት ሲደረግ የነበረው ትንቅንቅ በጣም አመርቂ ውጤት ነው ያስመለከተው ማለት ይቻላል። እንዲሁም 6 ኳሶችን ክሊር ማድረግ ሲችል 1 ኳስ ኢንተርሴፕት አድርጓል። እንዲሁም ደግሞ 1 ኳስ
ታክል አድርጓል ማለት ነው። ሌላኛው ተጫዋች የጨዋታው ሳይሆን የዚህ አመት ለፒኤስጂ በጣም ድንቅ እንቅስቃሴ ካስመለከቱ ተጫዋቾችና እንደኔ አተያይ አንደርሬትድ ነው ከምለው ተገቢውን ክብር እየተሰጠ ከማይገኘው ተጫዋቾች ውስጥ ኑኖ ሜንዴስ ነው። ይህ ድንቅ ፖርቹጋላዊ ተጫዋች ይጠቀሳል። ምክንያቱም የሚገባውን ነገር አላገኘም። ቡካዮ ሳካን ባክ ቱ ባክ ነው ቀጥ ማድረግ የቻለው። ባክ ቱ ባክ ደርሶ መልስ በዚህም በዛሬ ሳምንቱም በአሁኑም ጨዋታ እንዲሁም ደግሞ በመጀመሪያው ዙር እንኳን ጥሩ አልነበረም። ነገር ግን ባክ ቱ ባክ ማስቆም ችሏል። መሐመድ ሳላን ባክ ቱ ባክ ማስቆም ችሏል። በቃ እያላችሁ ወደ ኋላ እየተጎተታችሁ ብትሄዱ እንኳን አንድም የሚቀረው ተጫዋች የለም። በዚህ አመት ደግሞ መከላከሉ ብቻ አይደለም የማጥቃቱም ነገር የሚገርም ነው። ምን ያክል ድንቅ ተጫዋች እንደሆነ ነው እየተመለከትን ያለ ነው። እና በትላንትናው ጨዋታ ላይ 3 ኳሶችን ክሊር ማድረግ ችሏል። 2 ታክል ሲሰራ አንድ ጊዜ ብቻ ነው ድሪብል ተደርጎ የታለፈው። ቡካዮ ሳካ በሱ በኩል እንደተሰለፈ የምናውቀው ነገር ነው እና አንድ ጊዜ ብቻ ነው ድሪብል አርጎት ያለፈው። 51 ኳሶችን ሲነካ ለማቀበል ከሞከራቸው 34 ኳሶች ውስጥ 20 ብቻ ነው የተሳኩለት። ይህም 59% ንጻሬ ያለው እና 5 ረጃጅም ኳሶችን ለማቀበል ሞክሮ 3 ኳሶችን አቀብሏል። የተሳኩ ሆኖለታል። ከ9 የመሬት ላይ ግንኙነቶች ውስጥ 4ቱን አሸንፎ ከ4ቱ የአየር ላይ ግንኙነቶች ደግሞ 2ቱን ማሸነፍ ችሏል። 18 ጊዜ ነው ኳስ የተነጠቀው። 3 ጊዜ ፋውል ተሰርቶበታል። እንዲሁም ደግሞ ፋውል ሰርቷል 3 ጊዜ፣ አንድ ጊዜ ደግሞ ፋውል ተሰርቶበታል እና የልጅ ኦፍም ኦን ታርጌትም ኦፍ ታርጌትም እንዲሁም ደግሞ ብሎክድም የሆነ ሹት መሞከር አልቻለም። ነገር ግን ተጫዋቾችን የሚያቆምበትን መንገድ ከተመለከትን በትላንትናው ጨዋታ ሞር ለቡካዮ ሳካ ቅርብ ሆኖ እንዲጫወት የታዘዘበት መንገድ ነበር የነበረው። በሌሎች የጨዋታዎችን ነገሮች ለማንሳት ያክል በአርሰናል በኩል ልዩነት ፈጣሪ ተጫዋች ሆኖ የነበረው ተቀይሮ ከገቡት ውስጥ ሊያንድሮ ትሮሳርድ ነው። ሊያንድሮ ትሮሳርድ እንግዲህ ተቀይሮ ገብቶ ነው አርሰናል ጎል ማስቆጠር የቻለው በቡካዮ ሳካ አማካኝነት። ትሮሳርድ መስመር ላይ ክሮስ ያደረጋትን ኳስ የዊሊያም ፓቾን ስህተት ተጠቅሞ ቡካዮ ሳካ ማግባት ችሏል። እንዲሁም ደግሞ ተቀይሮ የገባው ሉካስ ሄርናንዴዝም ጥሩ የሆነ የመከላከል ብቃትንም ሳያስመለክተን ነበር እንትን ያለው። ከሱ ጎል በፊት ግን አንድ ሊደነቅ የሚገባው ተጫዋች አለ። ይህም ዴቪድ ራያ ነው። ዴቪድ ራያ በአርሰናል በኩል ትላንት ያስመለከተው ድንቅ ብቃት በተለይ የቪቲናን ፔናልቲ ያዳነበት መንገድ በጣም የሚደነቅ ነው። በተለይ ባላንሱን የሳተ ይመስል ነበረ ሊመታው ሲል፣ ግን ያው የቪቲና ኳስ ቀስ ማለቷን ተመልክቶ ጊዜ አግኝቶ ተመልሶ ኳሷን ማዳን የቻለበትን ቅጽበትን የተመለከት ነው። ሀኪሚ የሞከራትን ኳስ ዩሊያን ቲምበር በእጁ ነክቶ አቅጣጫ ማስቀየሩን ተከትሎ ነው ለፒኤስጂ ፔናልቲ ተሰጥቶ የነበረው። እናም ቪቲና የመታውን ኳስ ግን ዴቪድ ራያ በሚገባ አውጥቶት አርሰናልን ተስፋ እንዳይቆርጡ አስችሏቸው ነበረ። ነገር ግን አርሰናል ይህንን እድል ሳይጠቀሙበት ቀርቷል። በፒኤስጂ በኩል በጣም ብዙ ተጫዋቾች የሚጠቀሱ አሉ። ያው ዴምቤሌ ከጉዳት ተመልሶ መጫወቱ የሚታወስ ነገር ነው። እናም ያን ያክል ድንቅ እንቅስቃሴም አላስመለከተንም። ነገር ግን ዴዝሬ ዱዌይን መመልከት እንችላለን። ሉዊስ ስኬሊን ምን ያክል ሲያተራምሰው እንደነበር ተመልክተናል። እንዲሁም ደግሞ ክቫራትስኬሊያ በጣም ድንቅ ተጫዋች እንደሆነ ነው ያየነው። በተለይ በአንዲት አጋጣሚ የግቡ ቋሚ የመለሰበት ኳስን መመልከት እንችላለን። ሌሎችንም
ተጫዋች መጥራት ይቻላል። እናም ፒኤስጂ እንግዲህ የሻምፒየንስ ሊግ ዋንጫ ጾሙን ለመፍታት እነሆ 90 ደቂቃ ብቻ ቀርተውታል። ሁለቱም ጾመኛ ቲሞች እንደሆኑ እናውቃለን በሻምፒየንስ ሊግ በኩል እና የራሳቸውን እድል በራሳቸው እጅ ለመወሰን እድል ተሰጥቷቸው ፒኤስጂ እድሉን በአግባቡ ተጠቅሞ ፍጻሜ ደርሷል። ከኢንተር ሚላን ምን አይነት ጨዋታ ያስመለክቱናል የሚለው እንግዲህ በዓለም ዘንድ በጉጉት የሚጠበቅ ነው። እኛም ጨዋታውን አስመልክቶ እንዲሁም ደግሞ ከጨዋታውን በኋላ የምናቀርባቸው በጣም ብዙ አይነት ትንታኔዎች ይኖራሉ። እስከዛው ድረስ ይህን ቻናል ሰብስክራይብ እያደረጋችሁ ቆዩ። ቪዲዮውንም እስካሁን ያያችሁ እየተመለከታችሁን ከሆነ ላይክ እንድታደርጉት በአክብሮት እጠይቃለሁ። በሌሎች ቪዲዮዎች እስክንገናኝ ድረስ ሰላም።